አይደረግም። ዛሬ ድረስ ሰው አባቱን የገደለውን መሳሪያ ተሸክሞ ይዞራል እንዴ? አዳም በሆዱ ነው የሞተው። ዛሬ ድረስ እኛ ምድር ላይ ሆዳችን ተሸክመን ይህ ይበላ ላይ ይበላ የሚጠጣ ላይ ይጠጣም ስንል እነርሱ ነግደውብናል። አልፈውን ተጉዘዋል። አልፈውን ማለት ነው። በበጀት ተደራጅተዋል። በብዙ ነገር ተደራጅተው ተጉዘው አልፈው ሄደዋል። አቅም እንኳን ሲያጠራቸው ገጀራ እየያዙ ስርዓተ መንግስቱ ሲከለክላቸው፣ እኛ ግን ሁሉ እያለን ግን ምንም የሌለን ሆነናል። ሁሉ ኑሮን ሁሉ የሌለን ግን ከዚህ በኋላ የሚሆነው በጣም በተግባር ልናሳየው የምንችለው ትክክለኛው እግዚአብሔር ቃል በአደባባይ ይገለጻል። ዘፈተወ ይስተይ፣ የወደደ ይጠጣ፣ የፈለገ ይከተል፣ እርሱን እንገልጻለን። እንዲህ ስናደርግ ደግሞ እውነትን የሚሸፍን ውሸት ካለ እርሱንም እናጋልጣለን። ከዚህ መካከል አንዱ የ6 ዓመት ልጅ ተደፈረች የሚል ጽሑፍ ክታብ የተጻፈበት በ9 ዓመቷ የውም የእምነቱ መስራች ያጸነው ከሰይጣን ጋር እየተመካከረ በጻፈው ቁርአን ያጸነው እርሱ መጽሐፍ እንዲህ የሚናገር ከሆነ እንገልጸዋለን። ሰው ሲጠፋ ዝም ብለን አናይም እኛ። እንዲሁም ሁሮ መሃር ውስጥ ተኩሉ አጽናፈ ዓለም እኮ ነው የተባለው። የዓለም አጽናፍ ምነው አራቀውሳ ቢሉ ይላሉ መተርጉማን። የዓለም ዳርቻ የተባለው አሕዛብ ናቸው፣ ከእምነት ውጭ ናቸውና ለእናንተን የተላክ ነው፣ ለአሕዛብ ነው የተላክ ነው። ማጥመቅ ብቻ እናንተን ማስተማር፣ ያመኑትን መጠበቅ የሁሉ የኛ ድርሻ ነው። እናስተምራለን፣ በደንብ እንገልጻለን። ያላችሁበት ህይወት ጨለማ ነው። ኑ ግለሰብ ከጻፈው ውጡና በእግዚአብሔር መንፈስ ወደ ተጻፈው አማናዊ መጽሐፍ ኑ። የቤተክርስቲያን ጥሪ ነው። በድጋሚ እግዚአብሔር በጣም እናመሰግናለን መምህራችን። ቀጣይ አብረን የምንሰራቸው ይኖራሉ። እንዳሉት ነው ለህፃናት እንኳን ማይራራ ከሆነ ይህንን ደግሞ እኛ ስናነብ የፍቺ ምዕራፍ ላይ ሱራ 65 ቁጥር 4 ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ስለተቀመጠ የ5 ዓመትም የ6 ዓመትም የ7 ዓመትንም ህፃን ልጅ ተገናኝቶ መፍታት ይቻላል አይነት ከተቀመጠ 3 ወር ነው የሚጠበቅበት። እንደዚህ አይነቷን አንድ ህፃን ልጅ ደግሞ የ6 የ7 የ8 የ9 ብቻ እንደዚህ ያሉትን መገናኘት እንደ ህገ መንግስታችንም መደፈር ነው ተብሎ የሚባለው መደፈር ነው እንጂ እንደው በፍቃዷ ወዳ ምናምን ነገር ከረሜላ ሰተ አሁን አታለህ ምናምን ነገር ከረሜላ ሰተ የ4 ዓመት ልጅን እንተኛ ብትላትና እሺ ብትልህ፣ ኧረ እሷ እኮ እሺ ብለህ ደስ ብላት እየሳቀች ነው የተኛዋት ልትል ነው። የ10 ዓመት ልጅን እንደው እንደዚህ ገዛልሻለሁ እንደዚህ አደርግሻለሁ ብለህ ብትገናኛትና እንገናኝ ብትላት እሺ ብትልህ የ10 ዓመት ልጅ እሷ እኮ ወዳ ፈቅዳ ነው ልትል ነው። ይህ ወንጀል ነው፣ መድፈር ነው። እና ክርስቶፎርስ ወደ እርሶ ልምጣ። 2 ደቂቃ ልስጦት፣ በጣም ደክሞናል። ቢላም ረባክተው ፕሮግራም እንትን እየደብን ሰዓት እያለኝ ነው። 2 ደቂቃ ልስጦት። እንኳን ደህና መጡ። እሺ እፎይ። ኧረ አንተ በላይ ታናሽ አይደለሁ። ሰላም ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቃልን ያሰማልን መምህር ኤፍሬም፣ እፎይም እንደዛው። አይ በቃ እኔ የተለየ ነገር አልናገርም። ዞሮ ቅድምም ስታሳየን እንደነበረው ሁልጊዜም በማስረጃ ነው እያቀረብክ ያለኸው። ስለዛ አይ ከተጻፈው ውጭ አልፋል የሚል ሰው ካለ በማንኛውም ሰዓት መጥቶ መሞገት ይቻላል። ይልቁንም በተቃራኒ የእነሱ መምህራን ኡስታዞች ሳይቀሩ በጣም አስጠሊታ የሆነ ንግግር በአምላካችን ላይ በሌሎችም ቅዱሳን ላይ ሲናገሩ ነው ሁሌም የምንመለከተውና የምንታዘበውና ከራሳቸው ጀምረው ቢያጸዱ ራሳቸውን ቢመለከቱ እንዲያውም መልካም ነው። እፎይ ይጠየቅ፣ ማስረጃ ያቀርባል፣ እነሱም ይጠየቁ እና እውነትም ፍትሃዊ የሆነ አካል ካለ ያኔ በዚህ በሚቀርበው መረጃ መሰረት መዳኘት ይቻላል። ካለበለዚያ ግን የውሸት ክምር የሐሰት ክምር ናዳ ስለተናደ ገና ለገና ብዙ ወጣት ሙስሊሞች ራሳቸውን እየጠየቁ እየመረመሩ ወደ ብርሃን ወደ ሆነው ክርስትና ስለጎረፉ ተደናግጠው ብዙ ነገር ለማድረግ ቢጣጥሩ እንደዚህ በማድረግ የክርስትና ወንጌል እንደዛ የሚቆም አይደለም። ወንጌል ይቀጥላል። ወንድሞቻችን ያገለግላሉ እና ከእንቅልፋችን አንቅተውናል። ቅድም አንተም ስትል እንደነበረው እግዚአብሔር ይመስገን ሁሉም ነገር ለበጎ ነው። በጋራ እናገለግላለን። በርቱ፣ ጠንክሩ። ክርስቲያኖችም ደግሞ ሁልጊዜም ቢሆን ወንድሞቻችሁን በዓይነ ቁራኛ መመልከት ይጠበቅባችኋል።
የሚያስፈልጋቸውን ነገር ሁሉ ከጎን ሆኖ መደገፍ፣ መረጃዎችን ማስረጃዎችን መያዝ ያስፈልጋል። ስለ ክርስትና ሃይማኖታችንም ደግሞ ጥንቅቅ አድርገን ለማወቅ መሞከር አለብን። አሁን ጊዜው አደገኛ ነው። የማናቅ ከሆነ እንዳውም ጭራሽ በማንጠብቀው መንገድ ልንነጉድ እንችላለን። እኔ በተለይ ትልቅ ፎሎወር ያላቸው እህት ወንድሞቻችን ምናልባት ጥቂት ሊሆኑ ይችላሉ፣ በእርግጥ 2-3 ሊሆኑ ይችላሉ። ከነሱ ጋር ሆነው አሁን ከሰሞኑ እንዲሁ ተመለከትኩና ትንሽ አዘንኩ። እንደዚህ አይነቱ ከማያምን ጋር የሚደረግ ምንድነው የሆነ አካሄድ መጠመድ ነውና እንደዛ ትክክል አይደለም። በጣም ጥንቃቄ ይፈልጋል ክርስትና። በሆነ ገንዘብ፣ በሆነ ዝና፣ በሆነ ዝም ብለን የምንቀልድበት አይደለም። የሆነ ፎሎወር ምናምን እንደዛ በዛ ፍለጋ በእርግጥ አለማወቅ ሊሆን ይችላል፣ ግን ጥንቃቄ ይፈልጋል። እና መጨረሻ ላይ ማለት የምፈልገው ሚዲያው ላይ ራሳቸው ልክ ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለው ራሳቸው ባጠፉት እኛም ብዙ ዓመታትን ታገስን፣ ዝማል። አሁን ትንሽ እንግዲህ መንቀሳቀስ ሲጀምሩ ወንድሞቻችን ራሳቸው ማልቀስ ጀመሩ ማለት ነው በአደባባይ። እና ብዙ ዓመታትን እኮ ተሸክመናል። ቤተክርስቲያን ስትቃጠል፣ ምዕመናን ሲሳደዱ፣ ተገደው ሁሉ ሲሰልሙ፣ እንደገናም ደግሞ የሐሰት ስብከት፣ የሐሰት ወሬ፣ ውንጀላ በካሴትም በሲዲም በመጽሐፍም በየመስጊዱም ብዙ ነገር እኮ ሲደረግ እኮ እኛ ተኝተን ነበር። እውነት ለመናገር ያለ በጣም ጥቂት ምናልባት ሰዎች ሞክረው ነበር በስብከትም በምንም። እና አሁን አደባባይ ላይ መጥተው እንደዚህ ሲቀልዱ በጣም በማስረጃ አጸፋዊ ምላሽ ስለተሰጠ ተደናገጡ ማለት ነው። እና እንዲያውም ሰብሰብ ብለን ከዚህ በኋላ ቅድም ፎይም ስትል እንደነበረው ቤተክርስቲያንን በደንብ መዋቅር አበጅታለት በደንብ በቤተክርስቲያን የሚመራ ሁሉ ቅበተ እምነት በዚህ በእስልምናው ዙሪያ በደንብ መሰራት አለበት። ብዙዎች መዳን አለባቸው። ሁላችንም እንደዛ ነው የምናምነው። እና ያኔ ሰብሰብ ብለን የምንማርከው ወንጌልን ይዘን በፍቅር ነው። ወንጌል ፍቅር ነው፣ ክርስትና ፍቅር ነው። በዛ መንገድ ስንሰራ እንዴት ልትሆኑ ነው? በኃይል የሚሰበክ አምላክ አለ ወይ? በሰይፍ የሚሰበክ አምላክ አለ ወይ? እና መረጋጋት ያስፈልጋል። ገጥመን መስሎኝ እንዳለው ውይይትም ቢሆን እንደዚህ የጀመሩት እነሱ ናቸው ከጥንት ጀምሮ በእያንዳንዱ ሚዲያ ማለት ነው። አሁን እኛ ይሄ እኮ እንደዚህ ነው ብለን መናገር ስንጀምር በዚህ ልክ የሚጮሁ ከሆነ እኛ ኃላፊነት መውሰድ ያለባቸው ራሳቸው ናቸው። በነገራችን ላይ እነሱ ጀመሩትም አልጀመሩትም ዓለም እንዲድን ወንጌል መስበክ ያው ግዴታችን ነው። ስንሰብክ ታዲያ በፍቅር በሰላም ነው የምንሰብከው። በዛ አግባብ እንቀጥላለን። አገልግሎታችን በርቱልን። እግዚአብሔር ይስጥልኝ። ከዚህ በላይ እንዳልሳችሁ እግዚአብሔር ያክብርልን። መምህር ክርስቶፎሮስ ከ50 ላይ አይ ቲንክ መውጣት አለብንና ትንሽ ድካምም ስላለ ማረፍ ይኖርብናል። ምናልባት መምህር ብርሃኑ ካለ 2 ደቂቃ ልስጥና ከ50 ላይ መውጣት ስላለብን መምህር ይዘጉልናል ማለት ነው። መምህር ኤፍሬም፣ መምህር ብርሃን አለ? ብርሃኑ እሺ፣ ችግር የለውም። በቃ መልካም አዳር ይሁንላችሁ። እግዚአብሔር ይጠብቃችሁ ያላችሁበት። አሚን አሚን አሚን። እሺ መምህር ኤፍሬም ምናልባት በጸሎት የሚዘጉልን ከሆነ መልካም። የአባቶቻችን አምላክ ጉባኤያችን የባረከ በሰላም እንዲያሳድረን ጉዟችን ሁሉ እንዲያቀናልን የአባቶቻችን አምላክ ለጥፋት የሚመኙንን ሁሉ ልቦና እንዲሰጥልን ወደ አማናዊቷ ርስት ኦርቶዶክሳዊ አስተምህሮ እንዲመልስልን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩሉ እምይእዜሰ መንግሥተ ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸወር ሰላም ለኪ ቡርክት አንቲ እማንስቱ ውር በእግዝእትኪ ተፈሥሒ ወመልዕልተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ወፍቁርልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንብኪ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ አንድነት የእመቤታችን ምልጃና ጸሎት የቅዱሳን ረድኤት በረከት በእኛ በሀገራችን በኢትዮጵያ ለዘላለም ጸንተው ይኑር። እግዚአብሔር ይስጥልን። በጣም እናመሰግናለን። ቃልዎት ያሰማልን። ሁላችሁም ላዳመጣችሁን፣ ላከበራችሁን፣ ለሰማችሁን እናመሰግናለን። እንግዲህ ሁላችሁም በርቱ፣ በጸሎት አስቡን።
ሁላችሁም በጸሎት አስቡን እንደተባባል ነው። ሁላችሁም እፎይ ሲበሬስ ቶሌ አማና በሬሲ እሺ ሲበሬስና ደብስ ቶሌ። ስለዚህ ሁላችሁም በጸሎት አስቡን፣ በርቱ። ሁላችሁም በምትችሉ ቋንቋ ስሩ። ንጽጽሩ ይቀጥላል። ሁላችሁም በምትችሉትም ቋንቋ ለመስራት ሞክሩ እና በርቱ። ለዛሬ ጨርሰናል ፕሮግራማችንን እና እንደዛ ነው። እንወዳችኋለን ሁላችሁም። ሙስሊሞችን በተለይ ሙስሊሞች እንወዳችኋለን። ስለምንወዳችሁም ነው ነፍሳችንን አስይዘን ተወራርደን እናንተን ለማዳን ነው የምንታገለው። ምንም ከእናንተ ጋር ምንም እንጀራዬን ነጥቃችሁ አልበላችሁና ጾሜን አላዋላችሁኝ። ምንም ከእናንተ ጋር ጥላቻም የለንም። ምንም ነገር ማለት ነው። ስለምንወዳችሁ ግን አይናችን እያየ እሳት እንድገቡ ስለማንፈልግ የተሳሳተ አስተምህሮቶችን እናሳያለን። ይሄ ስህተት ነው ከሚል አንጻር ነው። በተረፈ ሰላም ሁኑልን።